ሰው ዘንድ ምስጋናን ለማግኘት ብሎ ሰው ዘንድ ለመወደድ ለመመስገን ብሎ ስራ መስራትን ተጠንቀቅ። ስራን ከሚያበላሹ ነገሮች መሃል አንዱ ይሄ ነውና ቁል በል ሊልዓሚሊና ስራ ለሚሰሩ አልሙዕጀቢና ግን ስራ እየሰሩ በራሳቸው የሚደነቁ የሚኮሩ የሚፎክሩ ለሆኑ ሰዎች በላቸው ይኽሰሩ ክሰሩ በላቸው። ከስራችሁ ንገራቸው የስራችሁ ውጤት ዜሮ ነው፣ ለከንቱ ነው የምትለፉት፣ በባዶ ነው የምትደክሙት፣ መክሰራችሁ አይቀርም። فاسألوا أهل الذكر إن كنتم لا تعلمون الحمد لله والصلاة والسلام على رسول الله وعلى آله وصحبه من والاه وبعد. الفصل الثاني ሁለተኛው ክፍል مفسدات الأعمال ስራን የሚያበላሹ ነገሮች። የመጀመሪያው ፈስሉ ላይ ስራ የመስራትን አንገብጋቢነት አይተናል። ወደዚህ ምድር የመጣ ነው ለስራ ነው። ያለን ጊዜ አጭር ነው። ቀጣይ ዓለም ላይ አኺራ ላይ ክብር የሚኖረን ህይወት የሚኖረን ስራ ከሰራን። ዱንያ ምንም እድሜዋ ረጅም ቢመስልም ከአኺራ አንፃር አጭር ናት። ዱንያ ምንም ሰፊ ብትመስልም ከአኺራ አንፃር ጠባብ ናት። እንደ አንዲት ትንሽዬ ደሴት ናት። አኺራ ላይ ጀነት ለገቡ ሰዎች ከሚሰጠው ሰፊ ይዞታ አንፃር እንደዚሁ ደግሞ እንደ 24 ሰዓት ናት። ምንም እንኳ ብዙ ሺህ ዓመታትን ብታስቆጥር ከአኺራው አንፃር። ይሄን ተገንዝቦ ለፍቶ ደክሞ ያለ እረፍት መልካም ስራ የሰራ ሰው ሌላ ከሱ የሚጠበቅ ነገር አለ። ስራ መስራቱ ብቻ በቂ አይደለም። ስራን የሚያበላሹ ነገሮች አሉ። የኛ ችግራችንም ከነዚህ ከሁለቱ አንዱ ነው። ወይም ስራ እንሰራ ለአኺራ የሚሆን ስራ እንሰራ፣ ወይም ስራው በቂ አይሆንም። ብንሰራም በቂ ቢሆንም ደግሞ ስራን ዋጋ ከሚያሳጡ ነገሮች አንጠነቀቅም። በሁለት አደጋዎች መሃል ነው ያለን። ወይም አንሰራ ወይም ስራችን በቂ አይሆንም፣ ጥራትም ሊጎድለው ይችላል። ከነዚህ ሁሉ ችግሮች ጠርቶ እንኳን ብንሰራ ለፍተን ደክመን ከሰበሰብን በኋላ ከሰራን በኋላ ስራችን እንዳይጠቅመን የሚያደርጉ እንቅፋቶች አሉ፣ ጠላቶች አሉ። ይሄ ሙፍሲዳት ለአማል በመባል ይታወቃል። ስራን የሚያበላሹ ነገሮች ማለት ነው። ከሁለቱ ጠርተን ስራችንን አላህ ሲቀበለን ነው ስራ ዋጋ የሚኖረው። ከሁለቱ ካልጠራን ስራችን አላህ ዘንድ ተቀባይነት ከሌለው የሰራም ያልሰራም እኩል ነው የሚሆኑት። قال المؤلف رحمه الله تعالى واحترس ተጠንቀቅ من مفسدات الأعمال ስራን ከሚያበላሹ ነገሮች ተጠንቀቅ። ተሳክቶልህ ከሰራህ በኋላ ደግሞ ሌላ ስራ ሊያበላሽ የሚችል ነገር ይኖራልና ለመስራት ጥረት የምታደርገውን ያክል የሰራኸው ኸይር ስራ እንዳይበላሽብህም ተጠንቀቅ። هذه وصية عظيمة من وصايا الإمام ابن قدامة رحمة الله عليه لئلا يفسد እንዳይበላሽብህ عملك ስራህ ويخيب እንዳይከስር መጨረሻው ውርደት እንዳይሆን ማፈር እንዳይሆን ሳዕዩካ ልፋትና ድካም። ለመስራት መታደል አንድ ነገር ነው። የተሰራው ስራ ተቀባይነት አግኝቶ ሳይበላሽ አኺራ ላይ ድግስ ሆኖ መጠበቁ ደግሞ ትልቅ ዕድል። መስራትን ብቻ አይተህ የስራው ተቀባይነት የስራው ዘላቂነት ማያሳስብህ ከሆነ መጨረሻ ላይ የኺበ ሳዕዩክ ስራ ልፋትህ መና ይቀራል። ትዋረዳለህ፣ ታፍራለህ፣ ትከስራለህ። ይሄን ያክል ኸይር ስራ አለኝ ብለህ ተስፋ እያደረግክ መጨረሻ ላይ ግን ዜሮ ይሆናል። ካልሰሩት እኩል ትሆናለህ። ፈላ ተሕሱሉ ዐላ አጅሪ ልዓሚሊን የሰሩ ሰዎችን አጅር እማታገኝ ትሆናለህ መጨረሻ ላይ። ለስሙ ሰርተሃል፣ ግን ስራው ተበላሽቷል፣ ዋጋ አጥቷል። ወላ ራሐት ልበጣሊን ፈላ ተሕሱሉ ዐላ አጅሪ ልዓሚሊን የሰሪዎችን አጅር እማታገኝ ወይ ደግሞ ወላ ራሐት ልበጣሊን ስራ ፈተው ያረፉ ሰዎችንም እረፍት አታገኝ። ሁለት ኪሳራ ማለት ነው። በጣል ማለት ስራ ፈት ማለት። ዱንያ ላይ ስራ ማይሰሩ ሰዎች አንተ ስራ ስትሰራ ያረፉ፣ ስትሰግድ የተኙ፣ ቁርአን ስትቀራ የተዝናኑ፣ ሶደቃ ስትሰጥ ምግብ ቤት ምግብ እያማረጡ እየበሉ ዱንያ ላይ አርፈውበታል፣ ተዝናንተውበታል በጊዜያቸው። ስራህ ግን ከተበላሸ አንተ ወይ ዱንያ ላይ ከስራ ፈቶች እኩል አላረፍክ
ወይ አኺራ ላይ ከሰሪዎች እኩል አልተመነዳህ ሁለት አጥቶናለህ። ወተፉቱከ الدنيا والآخرة أو وتفوتك الدنيا والآخرة ዱንያም አኺራም ያመልጡሃል፣ ሁለቱንም ታጣለህ። ይህ ትልቅ አደጋ እንዳይደርስብህ ስራን ከሚያበላሹ ነገሮች ተጠንቀቅ። ሌሊት ሲሰግዱ አድረው በማግስቱ ሰገድኩ ብለው የሚያወሩ የሚጎርሩ የሚፎክሩ ሰዎች አሉ። ኸይር ስራ ሰርተው እኔ እኮ ነው የሰራሁት አመስግነኝ እወቅልኝ የሚሉ ሰዎች አሉ። ሌሎች ስራ የሚያበላሹ ወደፊት የሚዘረዘሩ ነገሮች አሉና ስራ መስራታችንን ብቻ ሳይሆን ማየት ያለብን ስራ ሊበላሽ ይችላል ማወቅ አለብን። አንድ ሁለተኛ ስራ የሚያበላሸው ምንድነው? ይሄንም ፈልገን ማወቅ መጠንቀቅ መቻል አለ። ካልሆነ ቀን የሰራ ውሎ ገንዘብ ተቀብሎ አምጥቶ ማታ ላይ እንደሚያቃጥል ሰው እንሆናለን፣ ለሽፍታ እንደሚያቀብል ሰው እንሆናለን። ሪያ የመጀመሪያው ስራ የሚያበላሸው ሪያ ነው። ፈሚን ዛሊካ ከዚህም አንዱ ስራን ከሚያበላሹ ዋጋ ከሚያሳጡ ነገሮች አንዱ አርያኡ ሪያ ነው። ሪያ ምንድነው ካልክ ከሪያ መገለጫ አንዱ ቀጥሎ ያለው ቃላቸው ፈስሮታል ገልጾታል። ወልዐመሉ ሊመሕመደቲ ናስ ሰው ዘንድ ምስጋናን ለማግኘት ብሎ ሰው ዘንድ ለመወደድ ለመመስገን ብሎ ስራ መስራትን ተጠንቀቅ። ስራን ከሚያበላሹ ነገሮች መሃል አንዱ ይሄ ነውና ፈኢነ ሃዳ ስራን ለሰዎች ብሎ መስራት ሰዎች ዘንድ ለመደነቅ ለመታወቅ ብሎ ስራ መስራት ሽርኩን በአላህ ማጋራት ነውና በአላህ ማጋራት ደግሞ ስራን ያበላሻል። ወለቀድ ኡሕየ ኢለይከ ወኢለ ለዚነ ሚን ቀብሊከ ለኢን አሽረክተ ለየሕበጠነ ዐመሉከ ወለተኩነነ ሚነል ኻሲሪን። አይደለም ለተራ ሰዎች ለሰው ልጆች ሁሉ ምርጥ ለሆኑ ስለ ነቢያትም አላህ አስጠንቅቋል ሽርክን። ነቢያችን ሙሐመድ ሆይ ወደ አንተ ከአንተ በፊት ወደ ላኩ መልእክተኞችም ከአንተ በፊት ወደ ተላኩ መልእክተኞችም ዋሂ ተላልፏል፣ ማስጠንቀቂያ ደርሷቸዋል። በአላህ ላይ ብታጋራ ለአላህ ተብሎ የሚሰራን ስራ ለሌላ አካል ብለህ ብትሰራ ስራህ በሙሉ ይበላሽብሃል፣ ይደመሰሳል፣ ይሰረዛል፣ ከከሳሪዎችም ትሆናለህ የሚል ማስጠንቀቂያ ተላልፏል። ሪያ ማለት መስደሩ ራአ ዩራኢ የሚለው መስደር ነው። ወልዐመሉ ሊአጅሊ አን የራ አናስ ሊአጅሊ አን የራ አናሱ አው የስመዐ አናሱ ዐመለሁ። ሪያ ብሎ ማለት ስራችንን ሰው እንዲያይልን ወይም ሰው እንዲሰማልን ብሎ መስራት። ሪያ ማለት ይሄ መልካምን ስራ ለአኼራ ተብሎ የሚሰራን ስራ ሰው እንዲያይልን ሰው እንዲሰማልን ሰው እንዲያውቅልን ብሎ መስራት። ወደ አላህ አፋችንን ዘግተን ደበቅ ብለን ወደ አላህ መቃረብ ትተን በስራችን ወደ ሰው መቃረብ፣ ሰው ዘንድ እውቅናን ማግኘት መወደድ ፈልገን ከሰራን ይህ ስራ መልካም ስራ መሆኑ ቀርቶ አጅር ማስገኘቱ ቀርቶ አላህ ዘንድ የሚያስጠይቅ የሚያስቀጣ ስራ ይሆናል። ፈኢነ ሃዛ ሽርኩና ሰው እንዲያይልን ሰው እንዲያውቅልን ብሎ መስራት። ወልዐመለ ሊመሕመደቲ ናስ ሰው ዘንድ ለመመስገን ብሎ መስራት ተጠንቀቅ። ይሄ ስራን ያበላሻል። ፈኢነ ሃዛ ሽርክም ጭምር ነዋ። ወቀድ ሩያ ተላልፈዋል ነቢዩ ዓለይሂ ሰላቱ ወሰላም አስተላልፈውልናል። አኒላሂ ተዓላ ከአላህ በሐዲስ አልቁድሲ አነሁ ቃለ ጌታ አላህ እንዳለ ነቢዩ ነግረውናል። ምን ብለዋል? አላህ መን ዐሚለ ዐመለን ማንኛውንም አይነት ስራን የሰራ ሰው መልካም ስራን ዒባዳን የአኺራን ስራ አሽረከ ፊህ በዛ ስራ ላይ ካጋራ ገይሪ ከኔ ውጭ ያለን አካል ካጋራበት ፈሁወ ያ የሰራው ስራ በዚህ መልኩ የሰራው ስራ ሊለዚ አሽረከ ወፊ ሪዋየቲን አሽረከሁ እኔ ላይ ላጋራው ሰው ነው የሚቆጠረው፣ ለሱ እንደሰራው ነው የሚቆጠረው። ወአነ ሚንሁ በሪኡን እኔ ከእንደዚህ አይነቱ ስራ የጠራሁኝ ነኝ ብለዋል አላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ወላሁ ላ የቅበሉ ሚነል ዐመሊ ኢላ ማ ካነ ኻሊሳ ጌታ አላህ ጥርት ተደርጎ የተሰራን ስራ እንጂ ለአላህም ለዝናም ለአላህም ለዱንያዊ ጥቅምም ለአላህም ለአላህ ዘንድ ሰዎች ዘንድ ለመወደድም ተብሎ የተሰራን ስራ የጋራ ስራ አላህ አይፈልግም። አላህ ክቡር ነው፣ ኩሩ ነው። ሰው ነው ለጋራ የሚሰራው ደካማ ስለሆነ አቅም ስለሚያንሰው ገንዘብ ስለሚያንሰው ሰው ለሼር ይሰራል። ለሼር መስራትን ይቀበላል።
ከፍ ያለ ሲሄድ ሰው ቢሆን ሼርን መጠየፍ ይጀምራል። ማን አንተ ከኔ ጋር መስራ ምን አነሰኝ ከፈለክ ተቀጥረህ ስራ ይልሃል እንጂ አቻው ሳትሆን ለሼር እንስራ ብትለው ባለሀብትን አያስጠጋም። ከታች ጀምሮ እያደጉ መሄድ የሚፈልጉ ሰዎች ናቸው በሼር የሚሰሩ። በሰዎች ደረጃ እንኳን ሀብታቸው ያደገ ስማቸው እየገነነ ሲሄድ ለሼር መስራት አይፈልጉም። ልግዛ ይሉሃል ካምፓኒ። አላህ ድሮም አሁንም ወደፊትም ገኒ ነው። ጊናሁ ዛቲዩ ለይሰ ሙክተሰበ የሰው ሀብት ተሰርቶ የሚመጣ ነው። የአላህ ሀብት የእሱ የራሱ ቋሚ ባህሪ ነው። አላህ ሁሌም ሀብታም ነው። ታዲያ ሶላት ሰግዶ ሶላት የሰገደ አሰሪ ፊት ስለሆንኩኝ አሰሪ አሰጋገዴን አይቶ ስራ ደረጃ እንዲጨምርልኝ ደሞዝ እንዲጨምርልኝ፣ አንድ ሴት ልጆች ያሉት ሰው ዘንድ እየሰገደ ጥሩ ሴት ልጆች ስላሉት አሰጋገዴን ጸባይን አይቶ አንዷን እንዲድረኝ፣ ሽምግልና መላክ ሳያስፈልገኝ እሺ እንዲለኝ ብሎ ሶላቱን ቢያስረዝም፣ ሰዎች ድምፁ ሲያምር ብለው እንዲያደንቁት ብሎ ቁርአን ቢያሳምር፣ ቸር ነው ብለው እንዲሉት ብሎ ሰደቃ ጨመር አድርጎ ቢሰጥ ስራው መልካም ስራ ነው። ሶላቱም ቁርአኑም ሰደቃው መልካም፣ ግን ጎን ለጎን የተለጠፈው መጥፎ ዓላማ መጥፎ ስራ ያደርጋል። አላህ ይቀበል። ሌሊቱን ሙሉ አንድ ሰው ሲሰግድ ቢያድር ሌሊቱን ሙሉ ያደረው ዙሪያውን ሰዎች ስለነበሩ ሰጋጅ ነው እንዲሉት ከሆነ አጅር አያገኝም ብቻ አይደለም ይቀጣል። የተከበረውን ወደ አላህ መቃረቢያ የሆነ ዒባዳን ወደ ሰው መቃረቢያ ስላደረገ ይቀጣበታል። ይህ ኢማም አሕመድ፣ ኢብኑ ማጃህ፣ ሙስሊም የዘገቡት የተለያየ ለፍዝ ያለው ሐዲስ ነው። አና ኸይሩ ሹረካ እኔ ለሼር ከሚሰሩ ሰዎች ሁሉ በላጭ ነኝ አለ አላህ ተባረከ። ለሼር መስራት የሚፈልግ ሰው አለ ማይፈልጋል። ማንኛውም ሰው ስራን ሰርቶ የኔ ስራ ላይ የአኺራ ስራ ላይ የዲን ስራ ላይ ቁርባ ላይ ጧዓ ላይ ዒባዳ ላይ ሌላን ሰው ከከላከለ ፈአነ በሪኡ ሚንሁ ወሁወ ሊለዚ አሽረከ እኔ ከዛ ስራ የጠራሁ ነኝ፣ የለሁበትም፣ አልመዘግብለትም፣ አልቀበለውም። ለሱ ብሎ ለሰራው ሰው ይሆንለታል። ለሰው ብለን ስራ ብንሰራ አኺራ ላይ ሰው ምንም ሊጠቅመን አይችልም። ዱንያ ላይ ሊያወድሱን ይችላል፣ ሊያደንቁን ይችላል። ግን ቀጥሎ እንደሚመጣው ከጊዜ በኋላ የሰዎች ልብ ተገልብጦ ይጠሉናል፣ ያናንቁናል፣ ጉረኛ ይሆናል። ዱንያ ላይ ለሰው ብሎ የዒባዳን መልካም ስራን የሰራ ሰው አኺራ ላይ አላህ ዘንድ የስራዬን ጀዛ ስጡኝ ሲል አንተ የሰራኸው ለሰዎች ብለህ ነው፣ ሂድ ከሰዎች ሰብስ ይባላል። ሰዎች ያምቀን አንድ ሐሰና ማንም ለማንም አሳልፎ አይሰጥም። ለወሬ ለዝና ነበረ የሰራኸው ተወርቶልሃል ይባላል። ጀግና እንድትባል ነበር፣ ለጋስ እንድትባል ነበር፣ አዋቂ እንድትባል ነበረ። ሁሉም ተብሎልሃል፣ እኔ ዘንድ ምንም የለህም፣ እሳት ነው ያለለህ ተብሎ ወደ እሳት የተጎተተ ይሄዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢማም ሙስሊም ከአቡ ሁረይራ በዘገቡት ሐዲስ ወቀድ ላ የሕሱሉ ሊልሙራኢ ማ ቀሰደሁ ሙራኢ የሆነ ሰው ይውልኝ ስሙልኝ ያለ ስራ የሚሰራ ሰው ቀድ ላ የሕሱሉ አይገኝለትም፣ አይሳካለትም፣ ማ ቀሰደሁ ያሰበው ላይ ይሳካለት ይችላል። ኸይር ስራ እየሰራ በኸይሩ ስራ ወደ ሰው መቃረብ፣ ሰው ዘንድ መወደድ፣ ሰው ዘንድ መታወቅ ፈልጎ ሊሆን ይችላል። ግን አንዳንዴ ይሄም ላይ ይሳካለት ይችላል። ፈየኺቡ ቢልኩልያ ሙሉ በሙሉ ይዋረዳል፣ ይከስራል፣ ሁለት አጥ ይሆናል። ስራ መስራቱ አልቀረም፣ ይጾማል፣ ሰደቃ ይሰጣል፣ በየጊዜው ሐጅ ዑምራ ያደርጋል። ይሄን የሚያደርገው ለገጽታ ግንባታ ሊታወቅበት ሰዎች ያ በየጊዜው ሐጅ የሚያደርግ ሰው ዑምራ የሚያደርግ ሰው ሷሊህ ሰው እንዲሉት ፈጃዙር በዚህ መታወቁ ሌላ የዱንያ ቢዝነስ ይሰራበታል። ነገ ለፖለቲካ ፓርቲ ማቋቋም ያደርጋል። በጣም የሚያሳዝን ሐል አለ ሰዎች ዘንድ። ነገ ከ10 ከ20 ዓመት በኋላ የሆነ ፖለቲካ ማዋቀር የሚፈልጉ ሰዎች ቀድሞ ሰዎችን እንጀራ ያበላሉ፣ ዘይት ያድላሉ። በዚህ ሰዎች ዘንድ ታውቀው ተወደው ከጊዜ በኋላ ፖለቲካ ፓርቲ አዋቅረው መጥተው ምረጡኝ ይላሉ። ይሄን መልካም ስራ ሰርቶ ሰው ዘንድ መተዋወቁን በኢኽላስ መጀመሪያ በጥሩ ንያ ሰውን በመርዳት ገብተውበት ሲሆን አንድ ነገር ግን ያሰቡት ወንበር ላይ ከወጡ በኋላ በወንበሩ ያን መልካም ስራቸውን አይቀጥሉ፣ የራሳቸውን ኪስ ማደለብ ይሆናል። ሌላ ማህበራዊ ግንኙነት ላይም እንደዚህ አይነት ነገር የሚያደርጉ ሰዎች አሉ። ሰዎች ዘንድ ጥሩ ሰው መስለው ቀርበው የሰው ገንዘብ ሰብስበው ለኸይር ስራ ብለው ለመስጂድ ብለው ለየቲም ብለው ለውሃ ጉድጓድ ብለው ሰው ካመናቸው ካወቃቸው በኋላ እስኪታወቁ ኸይር ስራ ሰርተው ከዛ በኋላ የሚክዱ ሰዎች በየቦታው መዘማቸው ጉዶች እዛ አንዳንዴ ሰው ኸይር ስራ የሚሰራው ሰው ዘንድ ለመታወቅ ለመወደድ ይሆናል። ወቀድ የኺቡ ይዋረዳል፣ ሁለቱንም አያገኝ፣ ሰው ዘንድም አይወደስበትም።
ሲጀምር ስራን መልካም ስራን ሶላትን፣ ጾምን፣ ቁርአንን፣ ሰደቃን ወደ አላህ መቃረቢያን ዒባዳ ከመሰረቱ የሰዎችን ውዴታ ለማግኘት ተብሎ ከተሰራ ስራው ሽርክ ይሆናል፣ አላህ ዘንድም ያስቀጣል። ስራውን ለአላህ ብለው ከጀመሩት በኋላ ንያ ከተበላሸ ወዲያው ንያን ታግሎ ማስተካከል ከተቻለ ችግር የለም። ከጠሉት ያን ስሜት ለምሳሌ አንድ ሰው ሲጀምርም ቅድም እንዳልነው አላሁ አክበር ብሎ የሰገደው አሰሪውን ለማስደሰት የሆነ ባለስልጣንን ለመሳብ እሱ ዘንድ ተወዳጅነትን ለማግኘት ለሌላ ለዱንያ ርካሽ ዓላማ ብሎ ከጅምሩም ነይቶ የሰገደ ወይም ደግሞ ብር አውጥቶ የሰጠ ይሄ ስራው ተቀባይነት የለውም ብቻ አይደለም በአላህ አሻርቋል፣ ይቀጣል። ነገር ግን አላሁ አክበር ብሎ ነይቶ የሰገደው ለአላህ ነበር የጀመረው። ሶላቱን እየሰገደ ሳለ የሆነ ሰው መጣበት፣ ነፍስያው ተበላሸችና የዚህን ሰው አድናቆት ማግኘት ፈለገ። ብዙም ሳይቆይ ግን አዑዙ ቢላህ ምን ነክቶኝ ነው እዚህ የወረድኩት፣ ጌታዬ ሆይ ይቅር በለኝ፣ ይህ ሶላት ያንተ ነው፣ እሱ ምን ይጠቅመኛል ብሎ በውስጡ መጥፎ ንያ ጠልቶ ጥሩ ንያ ካመጣ በዛ ሶላቱን ከጨረሰው ችግር የለም። ነገር ግን የተወሰኑ ፉቃሃዎች ስራው ሙተሲልና ሙንፈሲል ከሆነ ይለያያል የሚል አቋም አላቸው። ማለት ነው ሶላት አንድ ነው። መስጂድ ገባ፣ 2 ረካ መስገድ ፈለገ። አንደኛውን ረካ በሰላም ሰገደው። ሁለተኛው ረካ ላይ ሰው መጣበት፣ መጥፎ ንያ መጣበት። ታግሎ ካስወገደው መጀመሪያ ለአላህ ከነበረ መሀል ላይ የገባችው መጥፎ ንያ ችግር የለውም የሚሉ አሉ። ነገር ግን የተወሰኑ ፉቃሃዎች ሶላት አንድ ዒባዳ ነው፣ ሙተሲል ነው። የሆነ ቦታ ላይ ውዱእ ብትፈታ እንደሚበላሸው የሆነ ቦታ ላይ ሶላቱን ለሌላ አካል ብለህ አድርገኸው ሰከንዶች እንኳን ካለፉ ከመሰረቱ ተንዷል፣ ተበላሽቷል፣ ተቀባይነት አያገኝም። ይሄን ኢብኑ ረጀብ ሌሎችም በሰፊው ዳሰዋል። ነገር ግን ትክክለኛው ሲጀምር ለአላህ ብሎ ከጀመረው የመጣውን መጥፎ ስሜት ከጠላው ከመለሰው ከዛ በኋላ በጥሩ ንያ ከቀጠለ ሶላቱ ትክክል ይሆናል። ሙንፈሲል የሆነ ችግር የለውም። ለምሳሌ 100 ብር ወይም 1000 ብር ሰደቃ ሰጣለሁ ብሎ ኪሱ ላይ ያደረገ አንድ ምስኪን አግኝቶ 50 ብር ሰጠው በጥሩ ንያ፣ ሌላ ምስኪን አግኝቶ 50 ብር ሰጠው በጥሩ ንያ። ሶስተኛው ምስኪን ጋር ሲሄድ ሰው አየ 50 የነበረው እንዴት 50 ይሰጣል ይሉኛል ብሎ ጨመረበት ሰጠ። ይሄኔ በፊተኞቹ በጥሩ ንያ የሰጣቸው አይበላሹበት፣ መሀል ላይ በተበላሸ ንያ የሰጠው ግን ይበላሻል። ሙንፈሲል የተለያየ ስለሆነ ኢዘን ከመሰረቱ ለሰው ብሎ መስራት ስራን ያበላሻል። ለአላህ ብሎ ከጀመሩ በኋላ ስራ ከተበላሸ ታግለው መጥፎን ስሜት ካስወገዱት ኢንሻአላህ ይበላሻል። ለአላህ ብለው ጀመሩት፣ መጥፎ ስሜት መጥፎ ንያ መጣ፣ ያን መጥፎ ንያ ወደው አሟሙቀው ቀጠሉበት፣ ይበላሻል። ጅምሩ ለአላህ ይሆን። ሶስት ሁኔታ ነው ያለው ማለት ነው። ለአላህ ብሎ ጀምሮ ለአላህ ብሎ መጨረስ ይሄ ነው ከኛ የሚጠበቀው። ለአላህ ብሎ ጀምሮ ለሰው ብሎ ማድረግ በዛው ለሰው ብሎ ያሰቡ ከቀጠሉ ስራ ይበላሻል። ደንግጦ ተጸጽቶ መጥፎ ንያ አስወግዶ ወደ ጥሩ ንያ ከመለሱ ኢንሻአላህ ስራው ይበላሽ። ስራን ሰርተው ከጨረሱ በኋላ ሰዎች ማወደሳቸው አመሰግናለሁ ማለታቸው ሳይፈልጉ ለሰው ብሎ ሳይሰሩ ጥሩ ስራ ከሰሩ በኋላ በሰዎች መወደድ፣ መደነቅ፣ መመስገን ይሄ ችግር ነው። ትልካ አጅሉ ቡሽረል ሙእሚን ነብይ እንዳሉት ሶላት ሙእሚን እዚሁ ዱንያ ላይ የፈጠነለት ብስራት ነው። ስራውን አላህ ወዶለት ነው የአላህ ባሮች ዘንድ የታወቀለት ያመሰገኑት። ግን ይሄ ወደ ዑጅብ ካልወሰለ መልካም ስራ ሰራ፣ ያን መልካም ስራ ለአላህ ብሎ ካጠናቀቀ በኋላ ሰዎች አወቁና አመሰገኑት። ይሄ እኮ ነው ገሌ ምስኪኖችም ያበላው ባለፈው እንዲያደረገው አሉ። እሱ ያን ፈልጎም አይደለም፣ አላስወራም፣ አላስነገረም። ደስ አለው ይሄን ሲሰማ፣ አልሐምዱሊላህ ስራዬ ለሰዎች ደርሷል ማለት ነው፣ ጠቅሟል ማለት ነው ብሎ ደስ አለው በውስጡ። ችግር የለው መቼ ወደ ጉራ ካልወሰደ፣ ውስጡ ላይ መጥፎ ስሜት ተሰምቶት ጉራ ውስጥ ካልገባ፣ ዑጅብ ውስጥ በራስ መደነቅ ውስጥ ካልገባ። በራስ መደነቅ ውስጥ ከገባሳ ቀጥሎ ይመጣል፣ ስራው ይበላሻል። ዑጅብ ይባላል፣ ትልቅ በሽታ ነው፣ ከሪያማ ይተናነስ። የሰዎችን ውዳሴ ሙገሳ ፈልጎ መስራት አይቻልም። ከሰራ በኋላ ግን አመሰገኑ አወደሱ ችግር የለም። ኢማም ማሊክ ረሂመሁላህ ተዓላ ለአንድ ተማሪያቸው ሰዎች ስለ እናንተ ኡስታዝ ምን ይላሉ አሏቸው። ስለሳቸው ማለት ለአንድ ጎበዝ ተማሪያቸው ሰዎች ስለ ኡስታዛቸው ስለ ሼኻቸው ስለ ራሳቸው ማለት ምን ይላሉ ብለው ጠየቋቸው።
እርሶን የሚያወድስም አለ የሚያደንቅም አለ እርሶን የሚተችም አለ ብሎ መለሰላቸው። ይሄ ከድሮ ጀምሮ ያለ ነው። ማንም ከመደነቅም ከመተቸትም አይደንም። አብዛኛው ነው የሚታየው። አልሐምዱሊላህ እንኳንም የአብዛኛው ሰው አንደበት እኔን መተቸት ላይ አንድ ባለመሆኑ አልሐምዱሊላህ። ወይም ደግሞ በሙሉ ወይም በአብዛኞቹ የሰዎች አንደበት ከመተቸት አላህ ይጠብቀኛል። የሰዎች አቅል የሆኑ አስተዋይ የሆኑ ሰዎች ማድነቅም ማጣጣልም ማመስገንም ከሸሪዓ አንፃር ራሱን የቻለ ተአሲር አለ። ጀናዛ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጥሩ ነፍስ አለፈች ጥሩ የሆነ ሰው ነበር አሉ ወጀበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። መጥፎ ነው አሉ ወጀበት አሉ። እናንተ ምድር ላይ የአላህ ምስክሮች ናችሁ። እናንተ ጥሩ ያላችሁ ሰው አላህ ዘንድም ጥሩ ነው፣ እናንተ መጥፎ ያላችሁ ሰው አላህ ዘንድም መጥፎ ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ይሄ አቂሎች ዘንድ ነው፣ ፍትሃዊዎች ዘንድ ነው። ይሄ ለሆዳቸው የሚያድሩ የሚገለባበጡ ዛሬ ጥሩ ነው ይልሃል፣ ነገ በሆነ ነገር የጎዳቸው ሲመስላቸው ዱንያዊ ጥቅም ሲቀርባቸው መጥፎ ነው ይልሃል። ለዚህ የሚከለባበጡ አቅለ ቢሶች አይደሉም። አስተዋይ የሆኑ በሳል የሆኑ ሙወፈቅ የሆኑ ተጅርባ ያላቸው ሰዎች ቢያመሰግኑት አንድ ሰው በሰራው መልካም ስራ እስካልፈለገው ድረስ ችግር የለም። ለሰዎች ብሎ መስራቱ ግን አኺራን ያበላሻል። وقد روينا أن رجلا روينا ባለፈው ሳልፈናል ዘግበናል ማለት ነው። روينا ከሆነ ወይም ተወርቶልናል ነው። روينا ሲሆንም ተመሳሳይ ነው ተብሏል። መሻይኾቻችን በሰነድ አስተላልፈውልናል ማለት ነው። ሁለት ትርጉም ነው ያለው። أن رجلا አንድ ሰው كان يرائي بعمله በስራው ሰዎች እንዲያዩለት ይሁን ይል ነበር። يرائي بعمله ስራ ይሰራ ግን ሰው እንዲያይለት ይጥር ነበር። እንዲታይ ማያደርገው ሙከራ አልነበረም። فإذا مر بالناس قالوا እሱ መልካም ስራ ጥሩ ስራ እየሰራ ሰዎች ይሉት ነበር هذا مرائي ይሄ ይውልኝ ሚል ሰው ነው ይሉት ነበር። የልቡን አላህ እኮ ሰዎች ዘንድ ይወገዝ ነበር። ይሄ ይውልኝ ያለ ስራ የሚሰራ ሰው ነው ይሉት ነበር። فقال يوما في نفسه ከለታት አንድ ቀን በውስጡ በራሱ አለ والله ما حصلت على شيء በጌታ ይሁንብኝ እኔ ምንም አላተረፍኩም ማለት ምንም አላገኘም ምንም አልተጠቀምኩም። መልካም ስራ ሰራለሁኝ ወደ አላህ መቃረብ የሚቻልበትን ስራ ግን ለሰዎች ብዬ ነው የምሰራው። ሰው እንዲያየኝ ሰው እንዲያውቀኝ ብዬ ነው የምሰራው። ሰዎች ደግሞ መልሰው ያወገዙኝ ነው። هذا ሙራኢ ያሉኝ ይሄ ጉረኛ ነው ለታይታ ብሎ ነው የሚሰራው ያሉኝ ነው። ሁለቱንም አጣ። فلو جعلت عملي لله ምን አለበት ስራዬን ለአላህ ባደርገዋል። ተወበደ እዚሁ ገባ። فما زاد على أن قلب نيته ምንም የጨመረው ያደረገው ነገር የለም። ንያውን ብቻ ገልበጥ አደረገ። የሚሰራውን ስራ ቀጠለ። ድሮ መልካም ስራ የሚሰራው ሰው እንዲያይለት ሰው እንዲያውቀው ብሎ ነበር። ሰዎች እዚሁ አዋረዱት። ከአኺራ በፊት ይሄ ጉረኛ አሉት። ይሰራል ግን ይሰጣል እንዲባል ያደርጋል እንዲባል ነው አሉ። አላህ አዘነለት ለዚህ ሰው። ከአኺራ በፊት እዚሁ ቅጣቱን ሰጠ። ተጸጸተ። ከተጸጸቱ በኋላ ምንድን ነው ያደረገው? ፈማዛደ የሰራው የጨመረው ነገር የለም። አላ አንቀለበ ንየተው ንያውን ብቻ ነው ያዘው የቀየረው። ድሮ ለመታየት ለመታወቅ ሰው ዘንድ ለመወደድ ብሎ ነበር የሚሰራው። አሁን ለአላህ ብሎ ሰራ። ፈካነ ከዛ በኋላ ነበረ ይህ ሰው ኢዛ መረ ቢሂ በእነዚያው ሰዎች በኩል ሲያልፍ ባዕዱ ተውበት ካደረገ በኋላ ቃሉ ይሉ ነበረ ሃዳ ረጁሉን ሷሊሑን ይሄ ሷሊሕ ሰው ነው ጥሩ ሰው ነው ደግ ሰው ነው ይሉ ነበር። ሷሊሕ ማለት የአላህንም የሰዎችንም ሐቅ የሚጠብቅ ማለት ነው። ሷሊሕ ማለት ደግ ሰው ማለት ነው። ደግ ሰው ማለት የአላህንም የሰዎችንም ሐቅ የሚጠብቅ ማለት ነው። ሰውየው ራሱ ነው፣ ስራውም ራሱ ነው። ነገር ግን ንያውን ቀየረ። ለአላህ ብሎ መልካም ስራን መስራት ሰዎች ዘንድ ያስወድዳል፣ ያስከብራል። ለሰው ብሎ መልካም ስራን መስራት ሰዎች ዘንድም ያስንቃል። ለጊዜው ሊወዱህ ሊያስተጋቡልህ ይችላሉ። ነገር ግን መልሰው ይጥሉሃል። ዘላቂ አይሆንም። በአንዳንድ ዘገባዎች ይሄው ራሱ ታሪክ ሌሊት ላይ ተነስቶ ረካዓተይን ሰግዶ አላህ ሆይ ተውበት አድርጌያለሁ ከአሁን በኋላ ስራዬን በሙሉ ላንተ ነው ማደርገው ብሎ ቃል ገባ። በማግስቱ ሰዎች ወደ መስጂድ ሲሄድ ይሄ እገሌ አይደል እንዴ ጉረኛው አለ አንዱ ለሌላኛው። አይ እሱ እኮ ጥሩ ሰው ሆኗል ተስተካክሏል። ከአላህ ጋር ያለንን ግንኙነት ስናስተካክል አላህ ከሰዎች ጋር ያለንን ግንኙነት ያስተካክልልናል። ይጠሉን የነበሩ ልቦች እንዲወዱን ያደርጋል። ከአላህ ጋር ያለን ግንኙነት ሲበላሽ ደግሞ ከሰዎች ጋር ያለን ግንኙነት እንዲበላሽ አላህ ያደርጋል። ይወዱን የነበሩ ልቦች ይጠሉናል። ያወድሱን የነበሩ ልቦች ይተቹናል፣ ይዘልፉናል። ስለዚህ ከአፈር በላይ ያለን ሁሉ እንዳፈር ቆጥረህ
ከአላህ ጋር ግንኙነትን አሳምር። ለአላህ ስትል ከሰዎችም ጋር ግንኙነትን አሳምር። በሰዎችና በአንተ መሃል ያለውን አላህ ያስተካክላል። ምንም ብታደርግ ከሰዎች ውስጥ ሚተች፣ ሚዘልፍ፣ ሚጠላ፣ ሚያጠለጥል፣ ሚያጣጥል አይጠፋም። ቅድም እንዳልን ኢማሙ ማሊክ ኢማሙ ዳሪል ሂጅራ ለእውቀት ባለቤቶች ሁሉ በአዋቂነታቸው የመሰከሩላቸው የዕልም የዙህድ የዒባዳ ሰው የተወሰኑ እርሶን የሚተቹ ሰዎች አሉ። አብዛኛው ግን እርሶን ያደንቃል ሲሏቸው ነዑዙ ቢላሂ ሚን ተታቡዕ አልሲና አለ ደማ ምላሶች በዝተው መተቸት ላይ አለመከታተላቸው ትልቅ ጸጋ ነው። ከዚህማ አላህ ይጠብቀን አሉ። አብዛኛው የሰው ልጅ በመልካም ስራ ሊወደስ ይችላል፣ ሊያወደስ ይችላል። ግን ዋናው የአኺራ ነው። የአኺራ የመሆኑ የዱንያ የመሆኑ ልዩነቱ ምንድነው? አንተ ልብ ውስጥ ምንም ተጽዕኖ ከሌለው ሰው ቢያደንቅህም ባያደንቅህ እኩል ከሆነ ቦታ ማሰጠው ከሆነ ሰው አወደሰኝ ብለህ መልካም ስራ የምትጨምር ከሆነ ሰው አላወደሰኝም ብለህ መልካም ስራ የምትቀንስ ከሆነ አደጋ ላይ ነው ያለው። ትናንት እንዳልነው አኺራ አዝመራ ናት፣ እርሻ ናት፣ ንግድ ናት። ነግድ፣ ኸይር ስራ ለአላህ ብለህ አድርግ። ከኸይር ስራ ውስጥ ከሰው ጋር ያገናኛል ሰደቃ፣ ሰው መርዳት። ለአላህ ብለህ ሰጥተህ ሂድ። በጨለማ ሰደቃ የሚሰጡ ነበሩ፣ ጀርባቸው የቆሰለ የጠቆረ፣ ለባሪያቸው እንኳ ለሰራተኞቻቸው እንኳ ማያስሸክሙ ራሳቸው በጨለማ ተሸክመው ወስደው የሰው ቤት ላይ ያስቀምጣሉ። አንኳኩተው ዞር ይላሉ። ማን እንደሚያበላቸው አያውቁም። ሲሞቱ ነበር የሚያውቁት። ጀናዛቸው ሲታጠብ ጀርባቸው ጠቁሯል። ምንድነው ሲባል በማታ እየተደበቁ ምግብ ያበሉበት የነበረው ያደርሱበት የነበረው ሲሞቱ እንጂ አልታወቀም። ከዚህ በተቃራኒ ሰዎች በሄዱ ቁጥር የ5 ብርም የ50 ብርም የ5000 ብርም የሚሆን ነገር አድርገው ካሜራ ላይ ሰነፊ ተነስተው ሚዲያ ላይ ለቅ ይሄው አበላው ይሄው ጠጣው ብለው አብዛኛውን እየበሉት ለራሳቸው አሊያ ደግሞ ለነገር ሌላ ዓላማ እየተደራጁበት። አልዑጅቡ ሁለተኛው ስራ የሚያበላሸው ዑጅብ ነው። ዑጅብ ማለት ከፍ ከፍ ማለት፣ በራስ መደነቅ፣ ጸጋ የሰጠንን አላህን መርሳት ማለት። አልዑጅቡ ወዛሁ ወኒስያኑል ሙንዒሚ ባለጸጋውን ጸጋውን ኒዕማውን የሰጠንን አላህን ረስቶ በራስ መደነቅ። እኔ ማለት እንደ ቃሩን እንደ ኢብሊስ። ይህ ከኪብር ጋር ተመሳሳይ ነው፣ ከኩራት ጋር። አብዛኞቹ ሊቃውንት ዘንድም ማዕናው አንድ ነው፣ ዑጅብና ኪብር። ነገር ግን ዑጅብ ከኪብር ይልቅ ውስጣዊ ነው፣ ጥብቅ ያለ ነው ካንተ ጋር። ዑጅብ ለብቻህም ቢሆን የሚለክፍህ በሽታ ነው። ኪብር ግን ከሌላ ሰው ጋር ስትሆን ነው። ኪብር ተከቡር ነው፣ ተካቡር ነው፣ ንጽጽር ነው ኪብር የሚሆነው። እኔ ካንተ እሻላለሁ፣ እኔ ካንተ በልጣለሁ ሲወጣ ነው። ዑጅብ ግን ኪብር ከመሆኑ ጋር ለብቻህም ብትሆን ያጠቃሃል። ማታ ተኝተህም እኔ እኮ ጎበዝ ነኝ፣ እኔን የሚመስል ሰው የለም፣ እኔን የሚያክል ሰው የለም፣ ስንት ነገር አደረግኩኝ፣ ሰገድኩኝ፣ ጾምኩኝ፣ ቀራሁኝ፣ አኸተምኩኝ፣ ተማርኩኝ፣ አስተማርኩኝ፣ ስንት ዑምራ አደረግኩኝ ያልክ ከፎከርክ ወረድክ፣ ተኝተህም ለብቻህም ዑጅብ አለብህ። ኪብሩ ግን ገምጦና ስም ሰውን መናቅ። አንተ ከኔ እኩል፣ አንተ በዚህ ቋንቋ እኔን ልታናግር፣ አንተ ከኔ እኩል እዚህ ወንበር ላይ ልትቀመጥ የሚል ስሜት መሰማቱ፣ ሰዎችን በመልካቸው፣ በውጫዊ ቅርጻቸው፣ በዘራቸው፣ በቋንቋቸው ማበላለጥ፣ ማናናቅ ይህ ዑጅብ ይባላል፣ ኪብር ይባላል። ሁለቱም አንድ ናቸው። ሁለቱም አስቀያሚ ጸያፍ ቆሻሻ በሽታዎች ናቸው። ከኢብሊስ ጋር የሚያገናኙ ናቸው። ኢብሊስ ኮራ፣ ተንቀባረረ፣ መጨረሻ ላይ ተዋረደ። መላእክቶች ተናነሱ፣ እሺያሉ፣ ከበቡ፣ እዛው ሰማይ ላይ ቀሩ። ኢብሊስ ወደ ምድር ወረደ። ገና በዚህ ያበቃም፣ አስፈለ ሳፊሊን ጀሃነም ይወርዳል። ዝቅ ያለ አላህ ከፍ ያደርገዋል፣ ከፍ ያለ አላህ ዝቅ ያደርገዋል። እኔ ምንም የሌለኝ ደካማ ነኝ፣ ሰነፍ ነኝ፣ ተኝቼ ማደር፣ ቀን ስበላ የምውል፣ ዒባዳ የሌለኝ፣ መልካም ስራ ክምችት የሌለኝ፣ እንደው በአላህ ረሕመት ነው የምኖረው ባለን ቁጥር አላህ ከፍ ያደርገናል። የሰራነውን መልካም ስራ በዘረዘረን በፎከረን ቁጥር አላህ ዝቅ ያደርገናል። ሰዎችን እኔ በልጠሃለሁ ባልናቸው ቁጥር እናንሳለን። ወሚን ዛሊከ አልዑጅቡ ስራን ከሚያበላሹ ልትጠነቀቃቸው ከሚገቡ ነገሮች አንዱ ዑጅብ ነው፣ በራስ መደነቅ፣ ሌሎችን መናቅ፣ የሰሩትን መልካም ስራ ትልቅ አድርጎ ማየት። ፈቀድ ሩያ ተነግሯል፣ ተላልፏል። አነል ሙድሊ በራሱ የሚደነቅ ሰው፣ በሰራው ስራ የሚደነቅ ሰው፣ ስራውን የሚዘረዝር ሰው ላ ዩጃዊዙ አያልፍም አዕመሉሁ የሰራው ስራ ራእሰሁ ከራሱ አልፎ ወደ ሰማይ አይወጣም ተብሏል። መስራታችንን ብቻ ማየት የለብንም። በሰራነው ስራ ጉራ ውስጣችን ላይ አለ የለም።
እንፎክራለን እንጎርራለን ወይስ ሰርተን ዝም እንላለን? ስራችንን እንዲናገር እናደርጋለን? ራሳችንን እንጠይቃለን። ስራ መስራቱ ብቻ ሳይሆን ስራ ዑጅብ ካለበት በራስ መደነቅ ካለበት ላ ዩጃዊዙ አመሉሁ ራሰሁ ጉረኛ ሰው በስራው የሚደነቅ ሰው ስራም በሄደበት ሁሉ ቁጭ ብሎ የሚያወራ ሰው ይውልኝ ስሙልኝ ወቁልኝ የሚል አፉ የሚናገር በልቡም በስራው የሚደሰት የሚኩራራ የሚሰራው ስራ ካናቱ አልፎ አይወጣም። 70 ዓመት ሐጅ ቢያደርግ 70 ጊዜ ዑምራ ቢያደርግ 70 ምስኪን ቢያበላ 70 ጊዜ በየወሩ ዓመቱ ቁርአን ቢያኸትም የሰራውን ቢሰራ ስራው ካናቱ አልፎ አይወጣም። አላህ ከጉረኛም ስራ ይቀበል፣ ከሙኽሊሱም ከሙተዋዲዕም አላህ ስራ ይቀበል። اللهم هذا العمل ጌታዬ ሆይ እቺ የምችላት ናት፣ አንተ በረካ አድርጋት፣ አንተ እኔ ላይ ካለ ሐቅ አንፃር ሌሊቱ ሙሉ ብሰግድ ዓመቱ ሙሉ ብጾም ምንጣፍ ላይ አይደለም እሳት ላይ ስጁድ ባደርግ ሾህ ላይ ስጁድ ባደርግ ያንተን ክብር አይመጥንም፣ ከኔ የሚጠበቀውን አላሟላም፣ ግን ምችላት እቺ ናት፣ እባክህ ተቀበላት፣ እባክህ ጠብቃት፣ እባክህ በረካ አድርጋት ብሎ መተናነስ አለበት። ወሩያ እንደዚሁ ተዘግቧል أن الله تعالى ጌታ አላህ አውሓ ዋህይ ያስተላለፈ ኢላ ሙሳ አለይሂ ሰላም ወደ ሙሳ ታላቁ ነብይ ያ ሙሳ ሆይ ቁል በል للعاملين ስራ ለሚሰሩ المعجبين ግን ስራ እየሰሩ በራሳቸው የሚደነቁ የሚኮሩ የሚፎክሩ ለሆኑ ሰዎች በላቸው ይخسሩ ክሰሩ በላቸው ከስራቸው ንገራቸው የስራችሁ ውጤት ዜሮ ነው፣ ለከንቱ ነው የምትለፉት፣ በባዶ ነው የምትደክሙት፣ መክሰራችሁ አይቀርም። ወቁል እንደገና ደግሞ በል ሊልሙዝኒቢና ወንጀለኛ ለሆኑ ሰዎች ግን አታኢቢና ወንጀለኝነታቸውን አውቀው ለተጸጸቱ ሰዎች ለተወበቱ ሰዎች ደግሞ በላቸው አብሽሩ በላቸው። መልካም ስራ ሰርቶ መጎረር መፎከር ካለ ስራው ዋጋ አይኖረውም፣ መጨረሻ መክሰር ነው ጥቅሙ ውጤቱ ፍጻሜው። መጸጸት መተናነስ ራስን መውቀስ ካለ ደግሞ ወንጀለኛ ቢሆኑም አላህ ዘንድ ምህረት አለ። ሌሊት የሰገድክ አድረህ በማግስቱ ከምትጎርር ከምትፎክር ማታ ሳሰግድ አድረህ መስገድ ይገባኝ ነበር፣ ሰነፍኩ፣ ደከምኩ፣ ኧረ ነፍሴ ተይ ነቃ በይ፣ ጌታዬ ይቅር በለኝ እያልክ የተጸጸትክ መዋል ይሻላል። ሶደቃ ሰጥተህ በየቦታው ሰጠሁ ያልክ ከምትፎክር ከምትጎርር ሳሰጥ ውለህ አድረህ ምነው በሰጠሁ ቀንሼ ኢንሻአላህ ሲኖረኝ እሰጣለሁ ማለት የተሻለ። ዑጅብ የልብ ጉዳይ ነው። እዚህ በእጁ ስራ ሰርቶ በምላሱ ዚክር ብሎ ቁርአን ቀርቶ በእግሩ ጥሩ ቦታ ሄዶ ልቡ ላይ ግን መጥፎ ስሜት ካለው አንድ ሰው የሚንቀባረር የሚኩራራ እኔ የሚል ከሆነ የራሱን ሐሰና እየዘረዘረ የሚውል ከሆነ ይሄ መጥፎ ስሜቱ ስራውን ያበላሻል። በተቃራኒው ደግሞ መጥፎ ስራ ሰርቶ ጥሩ ስሜት ላይ መሆን ተሳስቻለሁ፣ አጥፍቻለሁ፣ ራሴን በድያለሁ፣ ጌታዬ ሆይ ማረኝ፣ እኔ መጥፎ ሰው ነኝ፣ እኔ ሰነፍ ሰው ነኝ ማለቱ መጥፎውን ስራ ወደ ጥሩ ይቀይራል። ለዚህ ነው ወቁል ሊልሙዝኒቢነ ታኢቢነ አብሽሩ። ወንጀል ሰርተው ወንጀላቸው በጣም ያሰነጣቸው ትንሽ ስራ ሰርተው ስራው ያነሰባቸው አላህን የተማጸኑ አብሽሩ በላቸው፣ አላህ ያባዛላቸዋል ማለት ነው። ይሄ من القصص الإسرائيلية ከአህለል ኪታብ የተነገረ حدثوا عن بني إسرائيل ولا حرج ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መካሪ ነገሮችን ከሙሳ ከዒሳ መጽሐፍት ወስዶ መናገሩ ከእስራኤልያት መስማቱ መመከሩ ችግር የለም። አቂዳ ሲሆን ሐላል ሐራም ሲሆን ግን ቆም ማለት ከቁርአን ሐዲስ ምስክሩን መፈለግ ያስፈልጋል። وقال بعضهم አንዳንዶች አሉ ከቀደምቶች መሃል ያሉ ተገኝተዋል ለአን አቢተ ናኢም ተኝቼ ባድር ወኡስቢሐ ናዲመን የተጸጸትኩ ብነሳ ይሻለኛል። ምን ከማድረግ አሐቡ ኢለየ ለአን አቢተ ናኢመን ተኝቼ አድሬ ወኡስቢሐ ናዲመን የተጸጸትኩ የተቆጨሁ ብነሳ ይሻለኛል። አሐቡ ኢለየ ይሄ የኔ ዘንድ ይበልጥ ተወዳጅ ነው። ሚነን አቢተ ቃኢማ የሰገድኩ አድሬ ወኡስቢሐ ሙዕጀባ የተደነቅኩ ከማነጋ ከምውል ተኝቼ አድሬ የተጸጸትኩ የተቆጨሁ ራሴን የወቀስኩ አመለጠኝ ኸይር ምን አይነት ሰነፍ ሰው ነኝ ያልኩ ራሴን የወቀስኩ መዋል ይሻለኛል። ሳልሰግድ አድሬ ሰግጄ አድሬ የጎረርኩ ከምውላ ማታ ደውለህ ነበረ የሰገድኩ ነበር አልተመቸኝም የሚሉ ሰዎች አሉ። መፋቂያቸውን መስገጃቸውን ይውልኝ የሚሉ ሰዎች አየህ ቺፖ ማታ ጥርሴ የምፍቅባት ናት የሚሉ አሉ።
ይሄ ወይም ጅልነት ነው ወይም ጉረኝነት ነው፣ ጃሂልነት ነው። ለጋ ቀደምቶች ቁርአን የቀሩ ሰው ሲመጣባቸው ቁርአኑን ጋቢያቸው ውስጥ ይደብቁት ነው። ዛሬ ግን ማይቀሩበትን ቁርአን ገልጠው ላላፊ አግዳሚ የሚያሳዩ ሰዎች አሉ። ኢማም ቡኻሪ ከጓደኞቻቸው ጋር ከመስጂድ የወጡ ቆሻሻን ከመስጂድ አንስተው ኪሳቸው ላይ ደብቀው የሆነ ዕቃ እንደሚያነሳ ሰው ሆነው አንስተው ይዘሩ ነው። አላህን ፈርተው አልቅሰው ማአሸደ ዙካም ያለው ነበር። ደጋ ቀደምቶች ኧረ ጉንፋኑ እንዴት ብርቱ ነው ነው። ጉንፋን ማለት መታፈን ማለት ነው። ሲያለቅሱ ያፍናቸዋል፣ ወደ ጉንፋን ያዞሩታል። ይሄን ለጉራሚ ያለቃቀሱ ሰዎች ጋር ስታገናኘው የእነሱና የኛን ልዩነታችንን በቀላሉ እናውቅበታል። ዑጁብ የሰሩ ስራ ተቀባይነት እንዳያገኝ ያደርጋል። ይሄ አብዱላህ ኢብኑ ሙጠሪፍ ኢብኑ አብዱላህ ኢብኑ ሺኺር ንግግር ነው። አላህን ከሚፈሩ ደጋግ ቀደምቶች ታቢዒዎች መሃል አንዱ ናቸው። ከትልልቅ ታቢዒዎች መሃል አንዱ ናቸው። ተኝቼ አድሬ በማግስቱ መጸጸት ይሻለኛል ስሰግድ አድሬ በማግስቱ ከመጎርራል። جعلني الله وإياكم من الذين يخشون الله حق خشيته ويرجونه حق رجائه ويجعلنا ممن يخافه ويتقيه ويؤتينا في الدنيا حسنة وفي الآخرة حسنة إنه رحيم ودود. والسلام عليكم ورحمة الله وبركاته.